The Iranian military moved from defensive to offensive, saying it would not surrender, cost the United States a lot. የኢራን ጦር ትራምፕን ጉድ ሰርቷቸዋል። ዋሽንግተን ያልጠበቀችውን ሽንፈት ተከናንበዋለች። የኢራን ጦር እጅ አልሰጥም ብሎ ከመከላከል ወደ ማጥቃት የተሻገረው እርምጃ አሜሪካን ዋጋ አስከፍሏታል። ትራምፕ ወደ ቻይና ለመጓዝ እያሟሟቁ ባሉበት ሰዓት ነው ከፋርስ ጆሮአቸውን ጭው የሚያደርግ ዱብዳ ዜና ደርሷቸዋል። መረጃዎቹን በትንታኔዎች ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮአችን ደግሞ ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ ቀዳሚ እርምጃ አድርጉ። መልካም ቆይታ። በዋሽንግተንና በቴል አቪቭ ድንጋጤ የፈጠረ አስገራሚ መረጃ ይፋ ሆኗል። ሚስጥራዊነቱ ተጠብቆ ብዙ የቆየው የአሜሪካ የስለላ ድርጅት ግምገማ የኢራን ኢስላሚክ ሪፐብሊክ ያላትን ወታደራዊ አቅም አስመልክቶ ፕሬዝዳንት ዶናልድ ትራምፕ እና የመከላከያ ሚኒስትሩ ፔት ሄግሴት በተደጋጋሚ ለህዝብ ሲገልጹ ከነበረው መረጃ እጅግ በተለየና በአስፈሪ ሁኔታ ይስለው ነበር። ኢራን ዳግመኛ ትርጉም ያለው ተቃውሞ ማሳየት እንደማትችል ብሎም ወታደራዊ ኃይሏ ሙሉ በሙሉ እንደተሰባበረ ተደርጎ ሲቀርብ የነበረው ምስል አሁን በወጣው መረጃ መሰረት ግን ከእውነታው የራቀ መሆኑን ተገኝቷል። ይልቁንም ከእስላማዊቷ ሪፐብሊክ እጅግ አደገኛ የሆነ ወታደራዊ አቅሞቿን በአጭር ጊዜ ውስጥ መልሳ ማደራጀት በስትራቴጂካዊ የሆርሙዝ ወሽመጥና ከዚያ ባለፈ በሌላ ዙር ግጭት ራሷን እንዳዘጋጀች መሆኑን ተረጋግጧል። በኒውዮርክ ታይምስ ጋዜጣ በዝርዝር የቀረበውና አፈትልኮ የወጣው ይህ የስለላ ግምገማ እንደሚያሳየው ኢራን በሆርሙዝ ወሽመጥ አካባቢ የሚገኙ 33 የቁልፍ የሚሳኤል ጣቢያዎች ውስጥም የ30ዎቹን የክወና ብቃት ሙሉ በሙሉ መልሳ አግኝታለች። ታዲያ በአሁኑ ወቅትም አገልግሎት መስጠት የማይችሉ 3 ጣቢያዎች ብቻ መሆናቸውን በተያያዥነትም ገልጸዋል። የተቀሩ ጣቢያዎች በሙሉ በከርሰ ምድር ውስጥ ባሉ ጥብቅ መሸጎች ውስጥ ተቀምጠው ወዲያውኑ ሊተኩሱ የሚችሉ ሚሳኤሎችና በፍጥነት ቦታቸውን ሊቀይሩ የሚችሉ ተንቀሳቃሽ የሆኑ ማስወንጨፊያዎችን ይዘው ዝግጁ ሆነው ተገኝተዋል። በመላው ሀገሪቱ ደረጃ ቴሄራን ከጦርነት በፊት ከነበራት ተንቀሳቃሽ የሚሳኤል ማስወንጨፊያ ክምችት ውስጥም 70 ከመቶ የሚሆነው አሁንም በእጇ ይዛ ትገኛለች። በተመሳሳይ ሁኔታ በባሊስቲክ ሚሳኤል ክምችቷ ከ70 በመቶ በላይ የሚሆነው ሳይነካ ተርፏል። ከሁሉም በላይ አሳሳቢ ጉዳይ ደግሞ የኢራን የከርሰ ምድር የሚሳኤል ማከማቻና ማስወንጨፊያ ተቋማት 90 በመቶ የሚሆኑት አሁን ላይ በከፊል ወይም ደግሞ ሙሉ በሙሉ ስራ መጀመራቸው ነው። ይህ እውነታ ከፍተኛ ጥራት ባላቸው የሳተላይት ምስሎችና በተለያዩ የስለላ ምንጮች በኩል የተረጋገጠ ሆኖ ተገኝቷል። ይህ የስለላ መረጃ የወጣው ከፍተኛ የአሜሪካ የጦር መኮንኖች በኤፒክ ፎሪ ዘመቻ ሙሉ ለሙሉ ድል መቀዳጀታቸውን ይፋ ከገለጹ ከጥቂት ቀናት ከሳምንታት በኋላ መሆኑ ነው። የአሜሪካ የድላቸውን ትረካ ጥያቄ ውስጥም የሚከት ሆኖ ብቅ ብሏል። በአሜሪካና እስራኤል ጥምር ኃይሎች የተካሄደው ይህ ዘመቻ የኢራንን የባሊስቲክ ሚሳኤል ኃይል፣ የባህር ኃይል፣ የአየር መከላከያዎችና የኒውክሌር መሰረተ ልማቶችን የህዝብ ሰንሰለቶችን ሽባ ለማድረግ ያለመ ነበር። በወቅቱ በሺዎች የሚቆጠሩ ኢላማዎች ላይ ከፍተኛ ጥራት ያላቸው የሚሳኤል ጥቃቶች ተሰንዝረውም ነበር። እንደ ይፋዎች መረጃ ከሆነ ደግሞ ከ10,000 በላይ የአየር ላይ በረራዎች ተካሂደው ከ13,000 በላይ የሚሆኑ ኢላማዎችም ጥቃት ተፈጽሞባቸው ነበር። በዚህም የኢራን የባህር ኃይል መርከቦች በከፍተኛ ቁጥር ሰጥመዋል። በባህር ላይ ተንቀሳቃሽ ኃይሏ ከጥቅም ውጪ እንደሆነም ተደርጓል። እንዲሁም በርካታ የሚሳኤል ማዕከላት በእሳት ተገርፈዋል። ይሁን እንጂ የኢራን ያልተመጣጠነ የጦርነት ስልት መግለጫ የሆኑት እነዚህ ዋሻዎች በምሽጎችና በተንቀሳቃሽ ንብረቶች ላይ የተገነባው የከርሰ ምድር ግዛትና ቀደም ሲል ከተገመተው በላይ እጅግ ጠንካራ ሆኖ ተገኝቷል። በየቀኑ ከዓለም አቀፍ የነዳጅ አቅርቦት ውስጥ 20 ከመቶ የሚሆነው የሚያልፍበት ጠባቡ የሆርሙዝ ወሽመጥ አሁን ላይ ለዚህ የተቀጣጠለ ላለው ቀውስ ማዕከል ሆኖ ቀጥሏል። ኢራን ይህንን የዓለም የንግድ መስመር በመርከብ አጥፊ ሚሳኤሎችና በባህር ውስጥ ፈንጂዎች፣ ፈጣን የጥቃት የጀልባዎችና የድሮኖች ጥቃት አማካኝነት ሰርጡን ለመቆጣጠር ያላት አቅም የሀገሪቱ ዋነኛ የጠላት ጥቃት መከላከያ ስልት ነው። ከጦርነት በፊት የተደረጉት እነዚህ ግምገማዎች ኢራን በሺዎች የሚቆጠሩ ባሊስቲክና ክሩዝ ሚሳኤሎች እንዳሏትና አብዛኞቹም በተራራማ ምሽጎች ውስጥ ተደብቀው ወይም በተንቀሳቃሽ መድረኮች ላይ ተሰራጭተው እንደሚገኙ ያመላክቱ ነበር። ለሳምንታት ይህን ያህል የማያቋርጥ የአየር ድብደባ ቢካሄድም የአሜሪካ የስለላ ድርጅቶች አሁን ላይ የደረሱበት መደምደሚያ ግን የኢራን አገዛዝ በዚህ ወሳኝ የጦር ቀጠና ውስጥ ያለውን የማጥቃት ኃይል አብዛኛውን መልሶ የማደራጀት መቻሉን ነው። ከፍተኛ ጥራት ያላቸው የሳተላይት ምስሎች እንደሚያሳዩት በተለይም እንደ ተብሪዝና ኦሜኒ ባሉ አካባቢዎች የሚገኙ የሚሳኤል ጣቢያዎች ላይ ፍርስራሽና ማጽዳት፣ ወደ ከርሰ ምድር ምሽጎች የሚያስገቡ ጉድጓዶችን መልሶ የመክፈት ስራ በከፍተኛ ፍጥነት እየተከናወነ ነው። የኢራናውያኑ መሐንዲሶችም ቀደም ብለው የተዘጋጁ መሳሪያዎችና ጠንካራ የግንባታ ዲዛይኖች በመጠቀም በአንዳንድ አካባቢዎች ላይ ጥቃት የደረሰባቸው በጥቂት ሰዓታት ውስጥ የሚሳኤል ማስወንጨፊያና መልሰው አገልግሎት ላይ ለመዋል ችለዋል። በሲቪል መኖሪያ አካባቢዎች ወይም ደግሞ በተፈጥሯዊ መልክዓ ምድሮች ውስጥም ተደብቆ የነበሩ ተንቀሳቃሽ ማስወንጨፊያዎችም ከመጀመሪያው አየር ጥቃት ማዕበል በአብዛኛው ሳይነኩ ተርፈዋል።
የወታደራዊ ዳግም ግንባታ እየተከናወነ ባለበት ወቅትም በባህር ላይ ያለው ውጥረት እንደቀጠለ ባለበት ሁኔታ ነው። የአሜሪካ ኃይሎች በኢራን ላይ የተጣለውን ከፊል የባህር ላይ እገዳ ለማስፈጸም ጥረታቸውን በቀጠሉበት እዚህ ወቅት ላይ ከኢራን መርከቦችና ከባህር ፈንጂዎች ጋር የተያያዙ አልፎ አልፎ የሚከሰቱ ግጭቶች የነዳጅ ጫኝ መርከቦችን የማዳን ዋጋ በከፍተኛው እንዲጨምር፣ የንግድ መርከቦች የጉዞ መስመርም እንዲስተዋጎል ያስገደደ ይገኛል። የዓለም አቀፍ የኤነርጂ ገበያም ይህንኑ ጫና በከፍተኛ ሁኔታ እየተሰማው ነው። በአሜሪካ ውስጥ የአንድ ጋሉን ነዳጅ ዋጋ በአማካኝ ወደ $4.39 ከፍ ያለ ሲሆን በአንዳንድ አካባቢዎች ደግሞ በአቅርቦት እጥረት ስጋትና በነዳጅ ማጣሪያ ፋብሪካዎች መስተጓጎል ሳቢያ ዋጋው ከዚህም በላይ የናረ ታይቷል። አጠቃላይ የዋጋ ግሽበትም ወደ 3.8 ከመቶ ተጠግቷል። ይህ ብቻ አይደለም። ወታደራዊ ዘመቻ ወደ $29 ቢሊዮን የሚገመት ወጪ ያወጣች ሲሆን ወታደራዊ ትጥቅ ክምችቷ በተለይም ኢላማን በትክክል የሚመቱ ሚሳኤሎች፣ መቃወሚያችንና የክሩዝ ሚሳኤሎችን በአሳሳቢ ሁኔታ እየተመናመኑ ይገኛሉ። የፔንታጎን እቅድ አውጪዎች በአሁኑ ወቅትም ያሉባቸውን ወታደራዊ ግዴታዎች የተወጡ የተመናመነውና የትጥቅ ክምችትን መልሰው ለመተካት ከፍተኛ ጥረት እያደረጉ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ በሲቢኤስ ኒውስ ላይ ቀርበው በሰጡት መግለጫ የኢራን ሚሳኤሎች ተበታትነዋል፣ ሀገሪቱ በወታደራዊ ረገድ አንዳችም የቀራት ነገር የለም በማለት ተናግረው ነበር። ነገር ግን የመከላከያ ሚኒስትር ፔት ሄግሴት በፔንታጎን ለጋዜጠኞች በሰጡት መግለጫ የፒክ ፊውሪ ዘመቻ የኢራንን ወታደራዊ ኃይል በሚቀጥሉት በርካታ ዓመታት ከጥቅም ውጪ በሆነ ሁኔታ ደምስሷል ሲሉ አውጀው ነበር። እነዚህ መግለጫዎች ከጦር ሜዳ የወጡ ከነበሩ መርከቦች ስለመስመጣቸው፣ የህዝብ ማዕከላት ስለመውደማቸው፣ የሚሳኤል መሰረተ ልማቶችም ዶግ አመድ ስለመደረጋቸው የሚገልጹ የመጀመሪያ ዘገባዎች መካከል የሚጣጣሙ ነበሩ። ይሁን እንጂ በወርሃ ግንቦት መጀመሪያ ላይ የወጣው ሚስጥራዊ ግምገማ የሚነግረን ታሪክ ግን የመትረፍና ራስን መልሶ የማደራጀት ታሪክን ነው። በኤፕሪል ወር በተደረጉ የአሜሪካ ግምገማ እንደሚያሳዩት በወቅቱ ከኢራን ሚሳኤል ማስወንጨፊያ ውስጥ ግማሽ ያሉ አሁንም በስራ ላይ ነበሩ ወይም ደግሞ መልሰው ሊሰሩ የሚችሉ እንደነበር ነው። እስከ ግንቦት ወር ድረስም ባለው ጊዜ ኢራን ባደረገችው ከፍተኛ ጥረት ይህ ቁጥር ይበልጥ ጨምሯል። ለበርካታ 10 ዓመታት እንዲህ አይነት የአየር ጥቃት ለመቋቋም ተብለው የተገነቡ የከርሰ ምድር ተቋማት ከባድ ድብደባዎች ቢቀጠሉም አሁንም ድረስ ታዲያ ሙሉ በሙሉ ሊፈርሱ አልቻሉም። ኢራን መሳሪያዎቿን በመላው አገሪቱ የመበተን ጠላትን የማሳሳትና በፍጥነት የመጠገን ስልት ለዓመታት ከእስራኤል ጋር በነበረ ግጭትና በቆዩባት ማዕቀብ ያዳበረችው ክህሎት ነው አሁን ላይ ትልቅ ውጤትም እያስገኘላት ይገኛል። ወታደራዊ ባለሙያዎች እንደሚሉት ከሆነ የአንድ ሀገር የባሊስቲክ ሚሳኤል መርሃ ግብር በአየር ጥቃት ብቻ ሙሉ በሙሉ ማጥፋት ወይም ደግሞ በተለይ እንደ ኢራን ያለ ሰፊ መልክዓ ምድራዊ ጠቀሜታ የዳበሩ ቴክኖሎጂዎች ያላት ሀገር ማውደም እጅግ በጣም አስቸጋሪ ተግባር ነው። ከጦርነት በፊት የነበሩት ሚሳኤል ክምችቷም በተለያዩ ርቀቶች የሚተኮሱ 3000 የሚጠጉ ባሊስቲክ ሚሳኤሎች ሲሆን ይህ ደግሞ ከፍተኛ የሆነ የድሮን ኃይል የታጀበ ነበር። ምንም እንኳን የሚሳኤል ማምረቻ ፋብሪካዎች ከፍተኛ ጉዳት ቢደርስባቸውም የባህር ኃይሏ ከባህር ላይ ቢጠፋም አሁንም በእጇ የሚገኘው ከ2000 በላይ የሚሆነው ሚሳኤል ክምችት ለንግድ መርከቦች፣ በአካባቢ ለአሜሪካ የጦር ሰፈሮች እንዲሁም ቀጠናዊ ሀገሮች እጅግ አስፈሪ ስጋት ሆኖ ቀጥሏል። ፕሬዝዳንት ትራምፕ በቤጂንግ ለሚደረገው ከፍተኛ ጥንቃቄ የሚሻው የጉባኤ ንግግር ዝግጅት እያደረጉ ባሉበት በዚህ ወቅት ላይ የእስራኤል ባለስልጣናት ከፍተኛ ስጋታቸውን እየገለጹ ይገኛሉ። ሲኤንኤን እንደዘገበው ከሆነ ኢየሩሳሌም የኢራን ዋና ዋና ስጋቶች ማስወገድ የማይቻል መጥፎ ስምምነት ሊደረግ ይችላል የሚል ከፍተኛ ስጋትም አድርጎባታል። አንድ ከፍተኛ የእስራኤል ባለስልጣን ሁኔታውን ሲገልጽ እንዲህ ብሏል። ምንም አይነት ስምምነት ባይኖር ደስተኞች ነን። በሆርሙዝ ወሽመጥ ላይ ያለው ከበባ ቢቀጥል ደስ ይለናል። እንዲሁም ኢራን ተጨማሪ ማዕቀቦች ቢሰነዘሩባትም ለኛ ታላቅ ደስታ ነው ሲሉ ተደምጠዋል። ይህ አቋም የእስራኤል ህልውና ስጋት የሚያንጸባርቅ ነው። የኢራን አገዛዝ አይሁዳዊቷ መንግስትን ከበው የሚገኙት እንደ ሂዝቦላና ሐማስ ያሉ ተላላኪ ቡድኖች ለረጅም ጊዜ ሲረዳና ሲያስታጥቅ ቆይቷል። ቴልአቪቭን የመምታት አቅም ያላቸው ባሊስቲክ ሚሳኤሎችም ከኒኩለር ክምችት ጋር ተዳምረው ለእስራኤል ለትውልድ የሚሻገር ስጋት ናቸው። በእስራኤል በኩል ሮንግ ላይን ተብለው የሚጠሩና በኤፒክ ፊውሪ ዘመቻ ውስጥም የተካተቱ የእስራኤል የአየር ጥቃቶች ማስወንጨፊያ ብቻ ሳይሆኑ የኢራን መሪዎች ኢላማ ያደረጉ ነበሩ። በወቅቱ በነበረው የመጀመሪያ ምዕራፍ ላይ የኢራን ከፍተኛ መሪ አሊ ሐሚኒን ጨምሮ በርካታ ከፍተኛ መሪዎች መገደላቸው ተዘግቧል። ይሁን እንጂ ተላላኪ ቡድኖች አሁንም በንቃት እየተንቀሳቀሱ ሲሆን የኢራን የሚሳኤል አከርካሪ እስካሁን አልተሰበረም። የጦርነቱ ቀስቃሽ የሆነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ገና አላበቃም በማለት በይፋ ተናግሯል። ኔታንያሁ አጽንኦት ሰጥተው እንደተናገሩት ከሆነም በኢራን እጅ የሚገኘው የበለጸገ ዩራኒየም ክምችት መወገድ፣ የኒውክሌር ማበልጸጊያ ጣቢያዎች መፍረስ፣ የሚሳኤል መርሃ ግብሮችን መገደብና የኢራን ተላላኪ መረቦችን መበጠስ አለባቸው
በእስራኤል እይታ እነዚህ ነጥቦችን ያላካተተ ማንኛውም አይነት ስምምነት ለወደፊት ግጭት እድሜን እንደመግዛት የሚቆጠር ሁኔታውን ይበልጥ ወደ ከፋ ደረጃ የሚወስድ ከመሆን ባለፈ ሌላ ትርጉም የለውም ይላሉ። ኢራን ወታደራዊ አቅሟ መልሳ ያደራጀች መሆኑን በታወቀበት በዚህ ወቅትም ኢራን ለአሜሪካ እጅ እንደማሰጥ የጦርነቱ ቀስቃሽ እስራኤልን ከባድ ስጋት ውስጥ ከቷል። ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ በሚያደርጉት ጉዞ በዚህ አስቸጋሪና በውጥረት የተሞላ ሁኔታ ውስጥ የሚከናወን የቻይናው ፕሬዝዳንት ሺ ጂንፒንግ ከአሜሪካ የስለላ ተቋም የወጡ መሰል መረጃዎች የማግኘት እድልም ይኖራቸዋል። ቻይና የኢራን ነዳጅ ምርት ዋነኛ ገዢ ከመሆን ባሻገር የቴህራን ስልታዊ አጋር በመሆኗ በዓለም አቀፍ የነዳጅ ገበያ ማዕቀብ በአፈጻጸም ሂደት እና ሊፈጠሩ የሚችሉ የድርድር መድረኮች ላይ ከፍተኛ ተጽዕኖ የመፍጠር አቅም አላት። በሆርሙዝ ወሽመጥ አካባቢ እየተከሰተ ያለው የማያቋርጥ መስተዋብር አሁን ላይ ዓለም አቀፋዊ የንግድ አቅርቦት ሰንሰለትን በእጅጉ ያዳከመው ሲሆን ይህም ለሌሎች አማራጭ የነዳጅ አቅራቢ ሀገራትም ተጠቃሚነትን ፈጥሯል። በሌላ በኩል ደግሞ አሜሪካ ኢራንን በኢኮኖሚ ረገድ ለብቻ ለማግለል የምታደርገው ጥረት እጅግ ውስብስብ አድርጎታል። ትራምፕ ራሳቸው በሰው ሰራሽ መተንፈሻ መሳሪያ ላይ እንደሚገኝ በስተኛ በማለት የገለጹት የተኩስ አቁም ስምምነት በአሁኑ ወቅት ላይ በቀጭን ክር ላይ ተንጠለጠለ ይመስላል። ኢራን ይህንን የጊዜያዊ ጋብቻ ወቅትን በመጠቀም ኃይሏን ዳግም ለማደራጀት የፈራረሱ ምሽጎችና ፍርስራሾች ለማጽዳት ወታደራዊ ንብረቶቿን ስልታዊ በሆኑ ቦታዎች ላይ መልሳ ለማስፈር ትጠቀምበታለች። የአሜሪካና የእስራኤል ወታደራዊ ኃይሎች በበኩላቸው ዳግመኛ ለማጥቃት ዝግጁነት ላይ እንደሚገኙ ሲገልጹ ኢራን በሆርሙዝ ወሽመጥ ላይ የሚነሱ ማናቸውም ስጋቶች ፈጣን ምላሽ ለመስጠት የሚያስችሉ የጥቃት እቅዶች አዘጋጅተው በመጠባበቅ ላይ ናቸው። ይሁን እንጂ በአሜሪካ የሀገር ውስጥ ኢኮኖሚ ላይ እየደረሰ ያለው ከፍተኛ ኪሳራ ግጭቱን ለማርገብ የሚደረገውን ፖለቲካዊ ጫና ያበረታታው ይገኛል። የኢራን ወታደራዊ አስተምህሮ ወይም ደግሞ ዶክትሪን ረጅም ጊዜ ቅድሚያ የሚሰጠው ወታደራዊ ኃይሏ ከባድ የተባሉ ጥቃቶች በኋላ ተርፎ እንዲቀጥል ለማድረግ ነው። ለዚህ ሲባል ጦሩ በተራራማ አካባቢዎች ላይ ተቆፍረው በተሰሩና በቀላሉ የማይደፈሩ የከርሰ ምድር ተቋማት፣ በተንቀሳቃሽ ሚሳኤሎች፣ ጠላትን በሚያሳስቱ የውሸት መሳሪያዎች ላይ ከፍተኛ መዋለ ንዋይ አፍስሷል። ባሳለፍነው ዓመት ከእስራኤል ጋር የተደረጉት የቀድሞ ግጭቶች እነዚህ ስልታዊ መከላከያ ዘዴዎችን ይበልጥ እንዲያድጉ አድርጓቸዋል። ወታደራዊ ኃይሏን በሰፊው የሀገር ውስጥ ግዛት እንዲበተን ማድረጓ ከመሰረተ ልማት ግንባታዎች ጋር ማቀናጀቷን የተመጣጣኝ የሆነ የጦር መሳሪያ ክምችት እንደ ባህር በትናንሽ ጀልባዎች ስር የሚሰሩ ጥቃቶች እንዲሁም ሰው አልባ አውሮፕላኖች ላይ መመከቷ ጠላቶች የብስ ጦርነት ውስጥ ሳይገቡ ወይም ረጅም ጊዜ የሚወስድ ዘመቻ ሳይከፍቱ ኢራንም ሙሉ በሙሉ ወታደራዊ አቅሟን ማሳጣት እጅግ አስቸጋሪ እንዲሆን አድርጎታል። ይህ ደግሞ ዋሽንግተንም ሆነች ኢየሩሳሌም እስካሁን ድረስ ሊመርጡት ያልፈለጉት አማራጭ ነው። ከተኩስ አቁም ስምምነት በኋላ እንደ ታላቋ ደሴትና ከተለያዩ የሚሳኤል ማዕከላት የተገኙ የሳተላይት ምስሎች እንደሚያሳዩት በቦታዎች ላይ ከፍተኛ ጉዳት ቢደርስም አሁን ላይ ግን የማገገም ምልክቶች በግልጽ እየታዩ ነው። ምንም እንኳን የመገናኛ ማዕከላት፣ የነዳጅ ማከማቻዎችና የወደብ ተቋማት ጥቃት ቢደርስባቸውም እንኳን የቅንጅት አቅማቸው ቢቀንስም ዋናው የሚሳኤል ማስወንጨፊያ አቅማቸው ግን አሁንም እንደቀጠለ ነው። የአሜሪካ የስለላ ተቋም የእስልምና አብዮታዊ ዘበኛ ኃይል የተቀበሩ ወታደራዊ ንብረቶችን ለማውጣት የሚያደርገውን ጥረት እየተከታተሉ ሲሆን ጥገናዎቹን ለመከናወን የሚያስፈልጉ የቴክኖሎጂ አካላትን ከውጭ ሀገር ለማስገባት ጥረት እየተደረገ መሆኑ የሚገልጹ ሪፖርቶች በስፋት ወጥተዋል። አፈትልኮ የወጡ የስለላ መረጃዎች እንደሚያመለክቱት በአሜሪካ ኮንግረስና መገናኛ ብዙሃን ዘንድ ክርክሮችን እየተፋፋሙ በቀጠሉበት በዚህ ጊዜ በመንግስት ላይ የሚደረገው ጫና ጨምሯል። ፕሬዝዳንት ትራምፕ በቅርቡ ከኢራን ጋር የቀረበላቸውን የሰላም ጥያቄዎች በቂ አይደለም በማለት ውድቅ ያደረጉ ሲሆን በኒውክሌር መርሃ ግብር ላይ ግልጽና ሊረጋገጡ የሚችሉ ስምምነቶች እንዲደረጉ መጠየቃቸውን ቀጥለዋል። የመከላከያ ሚኒስትሩ ፔት ሄግሴት በበኩላቸው ዲፕሎማሲያዊ አካሄድ የማያሳካ ከሆነ የአሜሪካ ጦር ዳግመኛ ወታደራዊ እርምጃ ለመውሰድ በከፍተኛ ዝግጁነት ላይ እንደሚገኝ ደጋግሞ ገልጿል። እስራኤል በተጨማሪ የአየር ጥቃቶች ለመሰንዘር ፍላጎት እንዳላትም ፍንጭ እየሰጠች ትገኛለች። በሌላ በኩል ደግሞ ኢራን አልገዛም ባይነትና የጥንካሬ ምልክቷን እያሳየች ነው። አብዛኛው የሚሳኤል ኃይሏ ሳይነካ መቆየቱ የሆርሙዝ ወሽመጥ ዳግመኛ ለመዘጋት ወይም ደግሞ ከባህረ ሰላጤ ሀገራት ጋር ጥብቅ ሂደት ለመሰንዘር አይደፈሬነቷን ለማሳየት እንድትጠቀምበት እድልም ሰጥቷታል። ይህ ግጭት ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል የሚል ስጋትም ተፈጥሯል። በሊባኖስና በሌሎችም አካባቢዎች የሚንቀሳቀሱ የኢራን ተላላኪ ቡድኖችም ሁኔታውን ይበልጥ ውስብስብ ያደረጉት ይገኛሉ። አሁን ላይ አፈትልኮ የወጣው የሚስጥራዊ መረጃ ኢራን በአጭር ጊዜ ውስጥ ድል እንደምትቀናጅ ወይም ደግሞ አሜሪካ ትሸንፋለች የሚል አንድምታ አለው። አሜሪካና እስራኤል በኢራን ባህር ላይ መርከቦች ላይ ጉዳት ያደረሰ ሲሆን የምርት ሂደቷንም በማዳከምና ቀድሞውኑ በማዕቀብ ለተጎዳው ኢራን ኢኮኖሚ ከባድ የተባለ ኪሳራ እንዲከናነቡ ያደርጋል።
ይሁን እንጂ ከ70 በመቶ በላይ የሚሆኑት ቁልፍ ወታደራዊ ንብረቶች ከአደጋ ተርፈው መቆየታቸው ያለ ከባድ ወታደራዊ ግጭት ኢራንን አቅሟን ሙሉ በሙሉ ማዳከም ምን ያህል ፈታኝ እንደሆነ በግልጽ ያሳያል። ለሚቀጥሉት ሳምንታት ዲፕሎማሲያዊ በሀገሪቱ መከላከያ ያለውን ልዩነት ሊያጠብ ይችላል ወይስ ደግሞ የሆርሙዝ ወሽመጥ ዳግመኛ ይጮሃል የሚለውን የሚፈትን ይሆናልም ብለዋል። ውድ ተመልካቾቻችን ቪዲዮዎቻችን ደግሞ ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ እንዳይዘናጉ። ሰላም በእናንተ ላይ ይስፈን።